በቅርቡ በቋሚነት መሐንዲስ ሆኖ ተቀጥሮ የሚሰራ ያንግ የተባለ ወፍራም ልጅ ይኖራል። እሱም በሄፓታይተስ በሽታ ይታመምና ሆስፒታል ውስጥ ይተኛል። ይህ በሽታ በሰውነት ፈሳሽ ወይም በተመሳሳይ አየር በመተንፈስ የማይተላለፍ ቢሆንም ወላጆቹ ግን በሽታው ይዘናል ብለው በመፍራት አንድ ጊዜ ብቻ ይጠይቁታል። ለዛውም ብዙ ሳይቆዩ ወዲያው ይሄዳሉ። ጃንግን ጓደኞቹም ቢሆኑ ሆስፒታል መጥተው አይጠይቁትም። ነገር ግን በጽሁፍ መልእክት ብቻ ደህንነቱን ይጠይቁታል። ሌላው ቀርቶ በአንድ ክፍል ውስጥ አብሮት ያሉት ታካሚዎችም ቢሆኑ በዙሪያው ያለው መጋረጃ ሁልጊዜም ተዘግቶ እንዲቆይ በማድረግ ዶክተሮቹና ነርሶቹን በመለመን ከሱ አጠገብ ለመራቅ ይሞክራሉ። ይህም ሆኖ ግን ሁሉም ነገር መጥፎ አልነበረም። ምክንያቱም በዚህ ሆስፒታል ውስጥ ለሱሩሩ የሆነችለትን በሴረም ከረጢቱ ላይ በመሳም መልካም ዕድል የተመኘችለትን ዳውን የተባለችውን ነርስ ያገኛል። ጃንግ በአንድ ምሽት በሆስፒታል ውስጥ ለመንሸራሸር ከክፍሉ ይወጣና ዳውንን በደረጃው አጠገብ ሲጋራ ስታጨስ ያገኛታል። በጣቷ ላይ ቀለበት እንዳለ ያስተውላል። እሷ ግን የምረቃ ቀለበቷ እንደሆነ ትነግረዋለች። በተጨማሪም እሷ ከኮንትራት እየሰራች እንደ ውሻ በረጅም ሽፍት የምትሰቃይበት በዚህ ሰዓት እሱ በቋሚነት ስራ ስላለው እድለኛ እንደሆነ ትነግረዋለች። እሷም ሁልጊዜም ስለሚደክማት ንቁ ሆና ለመቆየት ስትል ሲጋራ እንደምታጨስ ነገረችው። ጨዋታቸው በድንገት በጣም በሆነችው በዋናዋ ነርስ ይቋረጣል። ዋናዋ ነርስ ስለ ሲጋራ በማጨሳቸው መጮህና መቆጣት ሲጀምር ዳውን ሲጋራውን የጃንግ እንደሆነ አስመስላ እሱን ተቆጣችውና ከዛም ተነስታ በፍጥነት ሄደች። በማግስቱ ጠዋት ማታ ስትዋሽ ዝም ብሎ ስለረዳት ልታመሰግነው መጣች። ይህንን ባታደርግ ኖሮ በስራዋ ላይ ችግር ውስጥ እንደምትገባ ተነግረው ነበር። በሚያስገርም ሁኔታ ከሱ ሰሃን ላይ ተጠግታ ምግብ መብላት ጀመረች። እሱ ባይቃወማትም ምን እያደረገች እንደሆነ ሲጠይቃት ትደነግጣለች። ዳውን ከመሄዷ በፊት ጃንግን ይቅርታ ትጠይቀዋለች። ነገር ግን ሌሎቹ ታካሚዎች ጃንግን እንዳያናድዱትና እንዳያስቀይሙት አስጠንቅቃ ታልፋለች።